He looks magnificent. He's staying calm, he's not sprinting, and look at this. I was on this a couple of days ago, 2:03 on the clock. Is he going to break 2:04? He's got a left-hand turn to make here now. He can see the finish line. Here he comes. The crowd roar him home. This has been a magnificent debut. ወጣቱ ኢትዮጵያዊው አትሌት ንብረት መላክ በዚህ ውድድር ላይ አስቀድሞ በዚህ ልክ የውድድሩ አውራ ይሆናል ብሎ ግምት የሰጠው አንድም ሰው አልነበረም። እየተመለከታችሁት እንዳለው ወጣቱ አትሌት ለማራቶን ውድድሮች እንግዳ የሆነው ኢትዮጵያዊው ወጣት እጅግ ከፍተኛ ግምት የተሰጣቸው ኬንያውያንና ኢትዮጵያውያን አትሌቶችን ቆርጦ በመውጣት ወደፊት በመገስገስ ላይ ይገኛል። አትሌት ታምራት ቶላ በ2024 የፓሪስ ኦሎምፒክ ተጠባባቂ ሆኖ ሄዶ በትሬኒንግ የተጎዳው ኢትዮጵያዊው አትሌት ተክቶ በመግባት ከ20 ዓመት በኋላ ለኢትዮጵያ ወርቅ በማስገኘት ታሪክ መስራቱ አይዘነጋም። እንደዚሁ ወጣቱ አትሌት ንብረት መላክም ሐሩራማው የዱባይ ጎዳናዎች ሳይደክሙት ወደፊት እየገሰገሰ ይገኛል። ከርሱ በኋላ ሌሎች ልምድ ጠገብ ኢትዮጵያውያን የረጅም ርቀት ሯጮች እየተከተሉት ይገኛሉ። በጣም አስገራሚው ነገር በዚህ የዱባይ ማራቶን ውድድር ልክ እንዳምናው ሁሉ ኬንያውያን አትሌቶች ወደ ኋላ ተቆርጠው የቀሩ ይመስላል። ከፊተኛው ረድፍ ካለው አትሌት ንብረት መላክ በስተጀርባ ኢትዮጵያውያኑ ያሲን ሃጂ፣ ሩዋንዳዊው ጆን ሃስኪማና ሞላልኝ ፋንታውን እንዲሁም ሌሎች ኢትዮጵያውያኑ ጊዜ አለማያና እንዲሁም ሌሎቹ ኢትዮጵያውያኑ ጊዜ አለማያና፣ ጂርጋና ገለታ፣ የ2026ቱ የፕራግ ማራቶን አሸናፊው ብርሃኑ ጸጉና ሌሎች ኢትዮጵያውያን አትሌቶች ይገኛሉ። ውድድሩ የ2026ቱ የዱባይ ማራቶን ውድድር ነው። ከፍተኛ ሽልማት የሚያስገኘውና የዓለማችን ብርቱ አትሌቶች የሚሳተፉበት ይሄ ውድድር በብዙዎች ዘንድ በከፍተኛ ጉጉት የሚጠበቅ ውድድር ነው። ባለፉት 2 ዓመታት ውድድሩ በኢትዮጵያውያን አትሌቶች የበላይነት በመጠናቀቁ ምክንያት በዘንድሮ የዱባይ ማራቶንም ቅድሚያ ለማሸነፍ ኢትዮጵያውያን አትሌቶች ግምት ወስዷል። የምንጊዜም ተቀናቃኞቻቸው የኬንያ አትሌቶችም ያለፉት ዓመታት የተወሰደባቸውን የበላይነት ለመስበር እንደሚገቡ በአትሌቲክስ ተንታኞች አስቀድሞ ተነግሯል። ነገር ግን ማንም አስቀድሞ ግምት ያልሰጠው ኢትዮጵያዊው አትሌት ንብረት መላክ ሁሉንም ቆርጧቸው በመውጣት በከፍተኛ ፍጥነት ወደፊት እየገሰገሰ ይመስላል። ከኋላው የሚከተሉት አትሌቶች ይደርሱበት ይሆን? አብረን የምንመለከተው ይሆናል። የተወደዳችሁ የአትሌቲክስ ወዳጆች ብዙዎች ያላዩት የመገናኛ ብዙሃንም ትኩረት ያልሰጡትን የዘንድሮ የ2026 የዱባይ ማራቶን እንድትመለከቱት በዚህ መልኩ አሳጥረን አቅርበንላችኋል። በውድድሩ መሃል የታዩ ዋና ዋና ኩነቶች፣ ድራማዊ ክስተቶችንም ባከልንበት በዚህ መሰናዷችን ኢትዮጵያውያን አትሌቶች በዱባይ የፈጸሙት ጀብዱ እንድትመለከቱት ስንጋብዛችሁ በደስታ ነው። ከናንተ የሚጠበቀው ብቸኛው ነገር ቪዲዮውን ላይክ በማድረግ አትሌቶቻችን ማበረታታት ነው። መርጣችሁ ስለምትመለከቱን ደስ ብሎናል። እናንተም ቀናችሁ የፈካ ይሆን ዘንድ መልካሙን ሁሉ እንመኝላችኋለን። አብራችሁን ቆዩ። እየተመለከታችሁት እንዳለው የ2026ቱ የዱባይ የወንዶች ማራቶን ከፍተኛ የሆነ ፉክክር አትሌቶች ያደረጉበትና የዓለምን ትኩረት በድጋሚ የሳበ ታላቅ ኩነት ሆኗል። እኛም በውድድሩ አጋማሽ ላይ የታዩ አንኳር ኩነቶችን የተመለከቱ አንዳንድ መረጃዎች እዚህች ጋር እናጋራችሁ። በዘንድሮ የዱባይ ማራቶን ውድድር የታዩት አንኳር ኩነቶች በዋናነት አዳዲስ ወጣት አትሌቶች ወደ መድረኩ ብቅ በማለት ብዙዎችን ያስደመሙበት አጋጣሚም ነው። በዚህ ረገድ በፊተኛው ረድፍ ላይ የሚገኘውና ለማሸነፍ ትልቅ እድል በእጁ ያደረገው ኢትዮጵያዊው አትሌት ንብረት መላክ ነው። በፈረንጆቹ 1999 የተወለደው የ2026ቱ አትሌት ንብረት መላክ እንደ አውሮፓውያን አቆጣጠር በ2023 በተካሄደው የአፍሪካ ጨዋታዎች በ10000 ሜትር ርቀት ላይ ለሀገሩ ኢትዮጵያ የወርቅ ሜዳሊያ ያስገኘ አትሌትም ነው። እንዲሁም በሰኔ 2024 በዱዋላ ካሜሮን በተካሄደው የአፍሪካ ሻምፒዮናም ላይ በ10000 ሜትር የወርቅ ሜዳሊያ ለሀገሩ አስገኝቷል። አሁን ደግሞ በዚህ የወጣትነት እድሜው ከትራክ ውድድሮች ተሻግሮ ልምድ በሚጠይቀው የጎዳና ላይ ውድድሮች ላይ ለመንገስ ዱባይ ላይ ከትሟል። በዘንድሮ የዱባይ ማራቶንም ሌላው የታየው አንኳር ኩነት እስከ መጨረሻው ሰከንድ ድረስ የዘለቀው የአትሌቶቹ ፉክክርና ያስመዘገቡት አስደናቂ ሰዓትም ነው። ይህም ውድድሩን ለስፖርቱ ቤተሰብ ልዩ የደስታ ስሜት የፈጠረም ሆኗል። የዱባይ ማራቶን በዓለም አቀፍ ደረጃ
በብዙዎች ዘንድ በጉጉት ከሚጠበቁና ተወዳጅ ከሆኑ የጎዳና ላይ ውድድሮች አንዱ ነው። የዚህ ምክንያትም የዱባይ ጎዳናዎች ለአትሌቶች ምቹነት ያላቸው በመሆኑ አትሌቶች ፈጣን ሰዓት ወይም ፐርሰናል ቤስት ለማስመዝገብ የሚመርጡት ቀዳሚው የጎዳና ላይ ውድድር ነው። ከዚህ በተጨማሪ ውድድሩ ለውጤታማ አትሌቶች የሚቀርበው ከፍተኛ የገንዘብ ሽልማት የዱባይ ማራቶን በአትሌቶች የሚመረጥ አድርጎታል። በዓለም ላይ ካሉ ከፍተኛ ክፍያ ከሚፈጽሙ ማራቶኖች አንዱ በመሆኑ በርካታ የማራቶን ሯጮች ዓመታዊ ዝግጅታቸውን አጣጥመው በዚህ ውድድር ላይ ይሳተፋሉ። ይሄ ደግሞ በውድድሩ ላይ የሚሳተፉ አትሌቶችን ጥራት ከፍ በማድረግ በየዓመቱ የሚደረገውን ፉክክር በዓለም አቀፍ ደረጃ ከፍተኛ የሚዲያ ሽፋን የሚያገኝ እንዲሆን አስችሎታል። የዱባይ ማራቶን አዳዲስ የአፍሪካና የዓለም ድንቅ አትሌቶች ለዓለም ራሳቸውን ለማስተዋወቅ ትልቅ እድልም የሚከፍት መድረክም ነው። አሁን ከፊት ሆኖ እየመራ ያለው ኢትዮጵያዊው አትሌት ንብረት መላክም የዚህ እድል ተጋሪ እንደሚሆን ጥርጥር የለውም። በዚህ በዱባይ ውድድር በርካታ ታዋቂ የማራቶን አትሌቶች የመጀመሪያ አስደናቂ ታሪካቸውን ሲጽፉ ተመልክተናል። ኢትዮጵያውያን አትሌቶችም ባለፉት ዓመታት በተደጋጋሚ የዱባይ ማራቶን በማሸነፍ የሚስተካከላቸው የለም። ለመሆኑ በዚህ የዱባይ ማራቶን አትሌቶች የተከተሉት የሩጫ ታክቲክ ምን ይመስላል? በተለይ ማንም አስቀድሞ ግምት ያልሰጠው ወጣቱ ኢትዮጵያዊው አትሌት ንብረት መላክ ለማራቶን ውድድር እንግዳ ቢሆንም ተወዳዳሪዎችን ቆርጦ የወጣበት ታክቲክ ብዙዎች አስደንቋል። በውድድሩ ላይ ስለታዩት አንዳንድ አጋጣሚዎችና የሩጫ ስልቶችን በተመለከተ ጥቂት መረጃዎች እዚች ጋር እናጋራችሁ። የ2026ቱ የዱባይ ማራቶን በቴክኒክና በታክቲክ ረገድ እጅግ የላቀ ብስለት የታየበት ውድድር ነበረ። በውድድሩ መጀመሪያ ላይ አብዛኞቹ ተወዳዳሪዎች የተከተሉት ታክቲክ ኃይላቸውን ቆጥቦ የመሮጥና የፍጥነት መሪዎቹን ተከትሎ የመጓዝም ነበረ። የዱባይ ጎዳና ምቹና ሜዳማ በመሆኑ አትሌቶቹ ኃይላቸውን ሳያባክኑ በፊተኛው የአትሌቶች ስብስብ ቡድን ተከትለው ለመሮጥ ሲሞክሩም ተስተውሏል። ይህም ውድድሩ መጨረሻ ላይ በታክቲክ ብልጫ ወደሚወሰን ብርቱ ፍልሚያ እንዲያመራ መንገድ የከፈተም አጋጣሚ ሆኗል። በዚህ መሃል ግን ያልተጠበቀ ድንገትና አጋጣሚም ተከሰተ። ለማራቶን ውድድር እንግዳ የሆነው ወጣቱ ኢትዮጵያዊው አትሌት ንብረት መላክ ማንንም ሳይጠብቅና ቅድመ ግምቶችን ሁሉ ፍርሽ በማድረግ የራሱን የውድድር ስትራቴጂ ተከትሎ ወደፊት ገሰገሰ። ንብረት ገና በማራቶን
መድረክ የመጀመሪያ ልምዱ እንደመሆኑ መጠን የንብረትን ፍጥነት ጨምሮ የመውጣት ስልት ሌሎች አትሌቶች መጀመሪያ አካባቢ ብዙም ያሳሰባቸው አይመስልም ነበረ። ለዚህ ደግሞ አሳማኝ ምክንያት ነበራቸው። አትሌት ንብረት ለማራቶን እንግዳ በመሆኑ በፍጥነት መጀመር ዋጋ ያስከፍለዋል። አሁን ደክሞት እንደገና ወደ ኋላ ማፈግፈጉ አይቀርም በሚል ግምት ከኋላው በመሆን ኃይላቸውን ጠብቀው ይከታተሉት ነበረ። ሌሎቹ ተወዳዳሪዎች የረዥም ርቀት ውድድር ባህሪን መሰረት በማድረግ አትሌት ንብረት ከሆኑ ደቂቃዎች በኋላ ጉልበቱ አልቆ ወደ ዋናው ቡድን ይመለሳል ብለው ቢጠብቁም የነሱ ስሌት ግን ሳይሰራ ቀረ። አሁን ደክሞት ይቆማል ብለው ከኋላው ያሉ አትሌቶች ቢጠባበቁም እሱ ግን ፍጥነቱን እየጨመረ ወደፊት በመጓዝ ታሪክ ለመስራት ሲቃረብ ብዙዎቻችን ንብረትን በአግራሞት ለመመልከት በቅተናል። በነገራችን ላይ የዱባይ ማራቶን ውድድር አምና ማለትም ኢትዮጵያውያን አትሌቶች በበላይነት ድል ማድረጋቸው እዚህ ጋር እናስታውሳችሁ። በአምናው የ2025 የዱባይ የወንዶች ማራቶን ኢትዮጵያውያን አትሌቶች ከ1 እስከ 10 ያለውን ደረጃ በመያዝ ነበር ውድድራቸውን ያጠናቀቁት። በዚህ መሰረት ኢትዮጵያውያኑ ቡቴ ገመቹ፣ ብርሃኑ ጸጉ፣ ሽፈራ ታምሩ፣ ደሳለኝ ግርማ፣ ደጀኔ ኃይሉ፣ ጌታቸው ማስረሻና ሌሎችም አትሌቶች እስከ 10ኛ ያለው ደረጃ በመያዝ ማጠናቀቃቸው አይዘነጋም። የዛሬ 2 ዓመትም ማለትም በ2024 የዱባይ ማራቶንም ኢትዮጵያውያን አትሌቶች ውድድሩን በበላይነት ማጠናቀቃቸው ለማስታወስ እንወዳለን። በ2024 የዱባይ ማራቶን አዲሱ ጎበና፣ ለሚዱ ሜቻ፣ ደጀኔ መገርሳና ሌሎችም ኢትዮጵያውያኑ አትሌቶች እንደዚሁ ማሸነፋቸው አይዘነጋም። ከ1ኛ እስከ 6ኛ ያለውን ደረጃ በመያዝ ነበረ ተወዳዳሪዎቹ ውድድራቸውን ያጠናቀቁት። ዘንድሮም ይህንን የበላይነት ለማስቀጠል ነበረ ኢትዮጵያውያን አትሌቶች ጥርሳቸውን ነክሰው ወደ ውድድሩ የገቡት።
የ2026ቱ የዱባይ የወንዶች ማራቶን ውድድር ለማራቶን ውድድር እንግዳ የሆነው ወጣቱ ኢትዮጵያዊው አትሌት ንብረት መላክ አስደናቂ የበላይነት በማሳየት የውድድሩ ሻምፒዮን ሆኗል። ንብረት መላክ ገና ከውድድሩ መጀመሪያ አንስቶ በድፍረት የተሞላ የአሯሯጥ ስልት በመከተል ርቀቱን በ2 ሰዓት ከ04 ደቂቃ ከ00 ሰከንድ በመጨረስ የመጀመሪያውን የማራቶን ድሉን በከፍተኛ የበላይነት ይዞ አሸንፏል። ወጣቱ አትሌት ንብረት መላክ በማርች 2023 የሊዝበንን የግማሽ ማራቶን ውድድር ያሸነፈበት ብልሃት በዘንድሮ የዱባይ ጎዳናዎች ላይ እንደገና ደግሞታል። አትሌት ንብረት ቀጣዩ የኢትዮጵያ የጎዳና ላይ ውድድር ፈርጥ መሆን የሚያስችለው ብቃትም እንዳለው በዚህ ውድድር በሚገባ ያስመሰከረም ይመስላል። በዚህ ብርቱ ፉክክር ላይ የወጣቱን አትሌት የፍጥነት ጉዞ ለመክታት ጥረት ሲያደርግ የቆየው ሌላኛው ኢትዮጵያዊው አትሌት ያሲን ሀጂ ርቀቱን በ2 ሰዓት ከ05 ደቂቃ ከ52 ሴኮንድ በማጠናቀቅ የሁለተኝነት ደረጃን ይዞ አጠናቋል። ያሲን እስከ መጨረሻው ሰዓት ድረስ ጠንካራ ፉክክር ቢያደርግም የወጣቱን ንብረት መላክ አስደናቂ ፍጥነትና ጽናት መክታት ሳይችል ቀርቷል። የሩዋንዳዊው አትሌት ጆን ሃኪዝማና የኢትዮጵያውያኑን የበላይነት በመገዳደር ድንቅ ፉክክር ያደረገ ሲሆን በ2 ሰዓት ከ06 ደቂቃ ከ4 ሴኮንድ ውድድሩን በማጠናቀቅ የሶስተኝነት ደረጃን በመያዝ የነሐስ ሜዳሊያ ባለቤት ሆኗል። የውድድሩን አራተኛና አምስተኛ ደረጃዎች ለመያዝ በተደረገው ከፍተኛ ፉክክር ኢትዮጵያውያኑ አትሌቶች አሸናፊ ሆኗል። አትሌት ሞላልኝ ፋንታሁን አራተኛ፣ በተመሳሳይ ሰዓትም ሌላኛው ኢትዮጵያዊው አትሌት ጊዜ አለማያና አምስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል። በውድድሩ ከ10ኛ ደረጃ ውስጥ የገቡት አብዛኞቹ ተወዳዳሪዎች የኢትዮጵያ አትሌቶች ናቸው። አትሌት ጅሬኛ ገለታ 6ኛ ደረጃን ሲይዝ አትሌት ብርሃኑ ጸጉ 7ኛ ደረጃ እንዲሁም አትሌት ጋዲሳ ታፋ 8ኛ፣ ሌሎች ኢትዮጵያውያንም ከ1 እስከ 10ኛ ያለውን ደረጃ በመያዝ ውድድራቸውን አጠናቋል። በአጠቃላይ የዘንድሮ የዱባይ ማራቶን የመጀመሪያዎቹን 10 ደረጃዎች ከተቆጣጠሩት አትሌቶች መካከል 9ኙ ኢትዮጵያውያን ሲሆኑ ይህም የሀገሪቱን የረዥም ርቀት ሩጫ የበላይነት በድጋሚ ያረጋገጠ አጋጣሚም ሆኗል። ከምንም በላይ ግን የ2026ቱ የዱባይ ማራቶን ክስተት የሆነው የ26 ዓመቱ ወጣቱ አትሌት ንብረት መላክ ነው። እኛም ብዙ ሊባልለት እየተገባ ትኩረት የተነፈገው የ2026ቱ የዱባይ ማራቶን የወንዶች ውድድር አሸናፊው ንብረት መላክ ያሸነፈበት የሩጫው ታክቲክ የወጣቱ አትሌት አይበገሬነትና በቀጣይ በማራቶን መድረክ ላይ ሊኖረው የሚችለው ተስፋን መነሻ በማድረግ ሰፊ ሽፋን ሰጥተን ለመዘገብ ተገደናል።